ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ከፋና ሚዲያ ኮርፖሬሽን የሐሳብ ላይ ፕሮግራማችን ተጀምሯል። ከመሸጋገሪያ በኋላ በቀጥታ ወደ ውይይታችን እንገባለን። አብራችሁን ቆዩ። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ማያርዲት በአዲስ አበባ ይፋዊ የሥራ ጉብኝት ማድረጋቸው ይታወቃል። በቆይታቸውም ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በቀጠናዊና የጋራ ጉዳዮች ዙሪያ መወያየታቸው ተዘግቧል። ሐሳብ ላይ ፕሬዝዳንት ሳልቫ ኪር በአዲስ አበባ የነበራቸውን ይፋዊ የሥራ ጉብኝትና ቀጠናዊ አንድምታን ይመለከታል። ሁለተኛነት የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራዊ ምክክር ጉባኤው የአወያይነት ሚናን የሚጫወቱ ግለሰቦችን መረጣ በማጠናቀቅ ወደ ስልጠና አስገብቷል። እንደዚሁ ደግሞ ዋና ጉባኤውን ለማድረግ የመጨረሻው ዝግጅት እየተከናወነ ስለመሆኑ ዋና ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ ተናግረዋል። ይህንን ጉዳይ ዙሪያ መለስ እንቃኘዋለን። በመጨረሻም በአሜሪካና እስራኤል በጥምረት ከኢራን ጋር የገቡበት ግጭት መቋጫ ሳያገኝ 2 ወራትን ተሻግሯል። በሐሳብ ላይ ውይይታችንም ሁለቱ ሀገራት የሰላም ስምምነት መጓተት ምክንያቶችን በማንሳት እንደዚሁ ደግሞ ቀጣይ የሚኖሩ ተስፋዎችና ጦርነቱ የሚቋጭበት ጉዳዮች ላይ ያሉ አዝማሚያዎችን በተመለከተ እናነሳለን። ተመልሰናል ተመልካቾቻችን። ቀደም ሲል በተከታተላችሁት ቀደም ተከተል መሰረት ውይይታችን እንቀጥላለን። እኔ በረከት ተካሊ ውይይቱን እየመራው አብራችሁ ቆይታ አደርጋለሁኝ። እዚህ ደግሞ ባልደረቦቼ ሀሳብ አስተያየቶቻቸውንና እይታዎቻቸውን እያጋሩ ለቀጣዩ ደቂቃዎች ከኔ ጋር ቆይታ አደርጋለሁ። እንኳን ደህና መጣችሁ። እንኳን ደህና ቆያል። ደረሰ አማረ እንደዚሁም ደግሞ ምስክር ስናፍቅ እዚህ ስላላችሁ ስለ ጊዜያችሁ እጅግ አድርጌ አመሰግናለሁ በድጋሚ። እሺ እናመሰግናለን። እንግዲህ በቀዳሚነት የምንመለከተው ጉዳይ የደቡብ ሱዳኑ ፕሬዝዳንት ሳልቫ ኪር ማያርዲት አዲስ አበባ ነበሩ ከሰሞኑ። በነገራችን ላይ እርሳቸው ብቻ አይደሉም በአዲስ አበባ የነበሩት፣ ለይፋዊ የስራ ጉብኝትና የልምድ ልውውጥ ነው። እንግዲህ አፍሪካውያን መሪዎች በተደጋጋሚ ወደ አዲስ አበባ መምጣት እያዘወተሩ የሚገኙበት ወቅት ላይ ነው የምንገኘው። ግን ደግሞ የደቡብ ሱዳኑን ፕሬዝዳንት ሳልቫ ኪር ማያርዲትን የመረጥንበት ዋነኛው ጉዳይ ቀጠናዊ ትስስራችንም የጎላ ከመሆኑ ጋር ተያይዞ በምስራቅ አፍሪካ ያለውን የጂኦፖለቲክስም ከመዘወር አንጻር አቅም ካላቸው ሀገራት መካከል አንዱ ከመሆኑ ጋር ተያይዞ ነው የምናነሳው። ለማንኛውም ቀዳሚ ጉዳያችን እናርገውና ደረሰ በዚህ ጉዳይ ላይ በተለይ ደግሞ ፕሬዝዳንት ሳልቫ ኪር በአዲስ አበባ የነበራቸው ይህ ይፋዊ የስራ ጉብኝትን ከቀጠናዊ ፖለቲክስ አንጻር እንዴት ልንመለከተው እንችላለን የሚለውን ጉዳይ ቀዳሚ እናርገው። መልካም፣ በጣም አመሰግናለሁ በረከት። ያው ቀደም ሲል እንዳነሳው የደቡብ ሱዳን ጉዳይ ከኢትዮጵያ ጋር ያለው ግንኙነት በጣም ጥልቅ ተብሎ ከሚገለጸውም በላይ በተለይ ጂኦፖለቲካሊ በጣም ቁልፍ የሚባሉ ጉዳዮች ላይ በትብብር እንደምንሰራ ይታወቃልና የፕሬዝዳንት ሳልቫ ኪር ወደ አዲስ አበባ ለይፋዊ የስራ ጉብኝት መምጣትን ከጂኦፖለቲካና ከዲፕሎማሲያዊ እይታ አንጻር ብንመለከተው ጠቅላይ ሚኒስትር ዶክተር አብይ አህመድም ተናግረውታል። ለኢትዮጵያ ልክ እንደ ደቡብ ሱዳን ያለ በሁኔታዎች የማይቀየር ሀገር ያስፈልጋታል ብለዋል። በተለይ በችግሮቻችን ጊዜ እንደውም እኔ ብዙ ጊዜ የማነሳው የደቡብ ሱዳን ጉዳይ ሲነሳ የመጠባበቁን ጨዋታ ቀያሪ አድርጌ ነው የምመለከታት። በተለይ ከዚህ ከሲኤፍኤ ጋር ተያይዞ ነው በተደጋጋሚ የምናነሳው። ይሄ በኢትዮጵያ በአባይ ፖለቲካ ውስጥ የምትከተለውን ፍላጎትና አቋም በቅጡ የተገነዘቡ ይመስለኛል። ከዛ አንጻር ደቡብ ሱዳን ከኢትዮጵያ ጎን የቆመችበትን መንገድ ማስታወስ ይቻላል። ሲኤፍኤን በማጽደቅ ወደ ሙሉ ሕግነት እንዲቀየር ያደረገችበት ሂደትና ጥረት የሚደነቅ ነው። በመንግስታት መቀያየር ውስጥ የሀገራት ግንኙነት ሊለያይ ይችላል። ግን በደቡብ ሱዳንና በኢትዮጵያ ግንኙነት ውስጥ ሁሌም በታሪክ ውስጥ ልናነሳው የምንችለው ትልቅ ምዕራፍ ነው ብዬ አስባለሁ። ቋሚ ሀሳቦች አሉ በሁለቱ ሀገራት ግንኙነቶች ውስጥ። በተለይ ደግሞ ዲአርሲ ዲሞክራቲክ ሪፐብሊክ ኮንጎና ኬንያ ይህንን ሲኤፍኤ የናይል ተፋሰስ ትብብር ማዕቀፍ ስምምነት ፈርመዋል። ግን በምክር ቤታቸው አላጸደቁም። ሁሉም በመጠባበቅ በነበረበት ሰዓት ላይ አንድ አጽዳቂ ሀገር በሚጠበቅበት ሰዓት ላይ ያንን የመጠባበቅ ጨዋታ የቀየረች ሀገር ነች እና ይሄ ትልቅ ቦታ ያሰጣታል ብዬ አስባለሁ።
ሌላው ከዚሁ ጋር ተያይዞ የምናነሳውና በጣም ጥሩ ነው ብዬ የማስበው የኢትዮጵያ ሚናስ በቀጠናው ምንድነው የሚለውን ጉዳይ ስንመለከት ኢትዮጵያ በቀጠናው እንደ አረጋጊ ሀገር እንደ ሰላም አስጠባቂ ሀገር የምትታይ ነች። የፓወር ማዕከል መሆኗ ይታወቃልና በደቡብ ሱዳን ምን ሰራን ከተባለ እንደሚታወቀው በ2018 እስከ 19 ድረስ የተለያዩ ደቡብ ሱዳን ተፋላሚ ኃይሎች መካከል የተደረጉ የሰላም ስምምነቶችን በማመቻቸት የሽምግልና ጥረቶች ስኬታማ እንዲሆኑ በማድረግ ረገድ ትልቅ ሚና ተጫውታለች ማለት ነው። አሁን ደቡብ ሱዳን ምን አይነት ሁኔታዎች ውስጥ ነው ያለችው የሚለውን በተጨባጭ ስንመለከት አንድም ቀድሞ የተፈረሙ የሰላም ስምምነቶች አደጋ ውስጥ የወደቁበት ጊዜ መሆኑ ይታወቃልና ምንም እንኳን በቀጥታ ከሰላምና ጸጥታ ጉዳዮች ጋር ትብብርና ግንኙነቶች እንዳሉ ቢታወቅም በሁለቱም መሪዎች ንግግርና ውይይት መካከል በይፋ የወጡ ይፋዊ መግለጫዎች የጋራ ቀጠናዊ ጉዳዮችን በተመለከተ እንደተወያዩ ተገልጿል። ስለዚህ በዚህ ማዕቀፍ ውስጥ የሰላምና ጸጥታ ጉዳይ አንዱ አካል ነው ብለን ማንሳት እንችላለን ማለት ነው። ሌላው ኢኮኖሚና መሰረተ ልማት ነው። ለምሳሌ ይህንን ጉዳይ ስናነሳ በብዙ መልኩ መተንተን ያለበት ይመስለኛል። ምክንያቱም ሁለቱ ሀገራት ረጅም ድንበር ከመጋራት ባለፈ በጣም ኢኮኖሚያዊ ውህደታቸው በጣም ጠንካራ ነው። ለምሳሌ ብናነሳ በላፕሴት ኮሪደር ስር የላሙ ወደብን በጋራ ያለማሉ። ኬንያ፣ ደቡብ ሱዳንና ኢትዮጵያ በጋራ የሚያለሙት ነው። ይሄ ለኢኮኖሚውም ጠንካራ መሰረት የሚጥል ነው። የመሰረተ ልማት ትብብርም አለው። ከሰሞኑ ደሱ የሚባል ስምምነት አለ ጅቡቲ ጫፍ እስከ ኡጋንዳ ድረስ የሚዘልቅ የመሰረተ ልማትና የኢኮኖሚ ኮሪደር ባለስልጣንን የማቋቋም ነው። እንደሚታወቀው የኢትዮጵያ የትራንስፖርት ሚኒስትሩ ዶክተር ሙስሜ ጅቡቲ ላይ ከውጭ ጉዳይ ሚኒስትሩ ጋር በጋራ በመሆን የፈረሙትን ማስታወስ እንችላለን። ሁለት ነገሮችን ብቻ ልጥቀስና ላጠናቅ። አሁን ደቡብ ሱዳን ውስጥ በሱዳን የእርስ በርስ ግጭት ምክንያት የነዳጅ ገቢ በከፍተኛ መጠን ቀንሷል። ስለዚህ ይህንን ለማካካስ ከኢትዮጵያ ጋር በንግድና ኢንቨስትመንት ትብብር የማጠናከር ፍላጎት አለ። ሁለተኛው ሌላኛው ጉዳይ ኢትዮጵያ እንደሚታወቀው በደቡብ ሱዳን ውስጥ የአውራ ጎዳና መንገድ ግንባታ የሚሆን የገንዘብ ድጋፍ ወይንም ደግሞ የብድር አቅርቦት መስጠቷ የሚታወቅ ነውና እነዚህ ሁሉ ጉዳዮች ተደማምረው ነው የደቡብ ሱዳንና የኢትዮጵያ ግንኙነት በጣም ቁልፍ በሆኑ መሰረታዊ ጉዳዮች ላይ የተመሰረተ ነው የምንለው። እንግዲህ ምስክር እንደሚታወቀው ይሄ ቀጠና በአንድ በኩል ግጭት በስፋት የሚስተዋልበት እንዲሁም ደግሞ የተፈጥሮ አደጋዎችም መልሶ መላልሶ የሚጎበኘው አካባቢ ነው። ስደት በስፋት ያለበት ቀጠና ነው። በሌላ ገጹ ደግሞ ከጂኦ ስትራቴጂክ አቀማመጥ አንጻር ደግሞ በእጅጉኑ ተፈላጊ የሆነ ቀጠና እንደሆነ ይታወቃልና የፕሬዝዳንቱ ወደ አዲስ አበባ መምጣት በተለይ ደግሞ በቀጠናው የሰላም ጥረቶችን ከማጠናከር ብሎም ደግሞ የሚስተዋሉ አንዳንድ ግጭቶችን በበጎ ተጽዕኖ ከመፍታት አንጻር ምን አይነት አንድምታ ሊኖረው ይችላል? በተለይ ይሄ ከቀጠናዊ ዲፕሎማሲ አንጻር ያው የኢትዮጵያ አቋም ሁልጊዜም የታወቀ ነው። በተለይ በሀገራት በውስጥ ችግራቸው ውስጥ ጣልቃ አትገባም። ነገር ግን ችግራቸው በሰላማዊ መንገድ እንዲፈታ ብዙ ጥረት ታደርጋለች። ከሶማሊያ አንስተን ብንመለከተው የሱዳንም የደቡብ ሱዳንም ተመሳሳይ አካሄድን ነው የምትከተልበት። ሀገራት ችግራቸውን በንግግርና ውይይት መፍታት እንዳለባቸው ደጋግማ ስታስገነዝብ ቆይታለች። የፕሬዝዳንቱ ሳልቫኪር ማያርዲት ወደ አዲስ አበባ መምጣት የሚያሳየው አንዱ ጉዳይ በተለይ አሁን ባለው ሁኔታ ላይ ውስጣዊ ጉዳዩ እንዳለ ሆኖ የዓለም የጂኦፖለቲካ አሰራርና አሰላለፉ በራሱ በጣም እየተቀያየረ በጣም በፍጥነት እየተቀያየረ ያለበት ጊዜ ነው። ሀገራት ያላቸውን ኦፖርቹኒቲ ወይም እድሎቻቸውን በሙሉ አሟጠው መጠቀም ያለባቸው ጊዜ ነው። ለምሳሌ ደቡብ ሱዳንን አሁን ስለምንለው ጉዳይ አነሳን እንጂ በማዕድን ሀብቷ በጣም ከፍተኛ የማዕድን ሀብት ያላት ናት። የነዳጅ ሀብቷን እንኳን ብንመለከተው ከ90 እስከ 150 ሺህ በርሜል ያክል ነዳጅ በየቀኑ ማውጣት የምትችል ከ3.75 ቢሊዮን በላይ በርሜል የተረጋገጠ የነዳጅ ሀብት አላት ሀገር ናት። ኢትዮጵያ የነዳጅ ፍላጎቷን ለማሟላት የምትሰራውን ስራ ይታወቃል። ከተለያዩ ገልፍ ሀገራት ተጉዞ የሚመጣ ነዳጅ ነው። ስለዚህ አሁን ያለውን የዓለም የፖለቲካ ሁኔታ ተመልክተን ይህንን ችግር ለመፍታት በቀላሉ ልንወስዳቸው ከምንችላቸው እርምጃዎች መካከል አንዱ ከደቡብ ሱዳን ከመሰሉ ሀገራት ጋር በመስራት ከፍተኛ በጣም በፍጥነት እያደገ ያለውን የኢትዮጵያን የኃይል ፍላጎት ለማሟላት መስራት ያስፈልጋል ማለት ነው። ስለዚህ ከዚህ አንጻር እንዲህ አይነት ጉብኝቶች መኖራቸው ከጂኦፖለቲካዊ አሰላለፉ በተጨማሪ የኢኮኖሚያዊ ዲፕሎማሲያዊ ጉዞውን ለማጠናከር በጣም ቁልፍ ሆኖ መውሰድ ይቻላል። ሁለተኛው የኢስት አፍሪካ ኮሚኒቲ የሚባል አለ። ደቡብ ሱዳን፣ ኬንያ አባል የሆኑበት ኮሚኒቲ አለ። ይህን ኮሚኒቲ በአሁኑ ሰዓት በሊቀመንበርነት የሚመሩት የደቡብ ሱዳኑ ፕሬዝዳንት ናቸው። ስለዚህ ኢትዮጵያ የሚያስፈልጋትን ኢሹዎች በቀጠናው ላይ ያለውን ጉዳይ በቅርበት ለመከታተል እንዲህ ካሉ በወቅቱ ሊቀመንበርነት እየመሩ ካሉ መሪዎች ጋር መገናኘቷና በሁለቱ ሀገራት ብቻ ሳይሆን በቀጠናዊ ጉዳዩ ላይ መምከራቸው በራሱ የሚሰጣት አድቫንቴጅ ወይም እድል አለ። ስለዚህ ይህንን ለመጠቀም
በጣም ወሳኝነት ያለው ጉዞ ነው ብሎ መውሰድ ይቻላል የፕሬዚደንቱ ወደዚህ መምጣት። ከዚህ ባለፈ ከዚህ በፊት የተፈረሙ ስምምነቶች እንዳሉ እናውቃለን በኢትዮጵያና በደቡብ ሱዳን መካከል። ለምሳሌ በ2018 የአውሮፓውያን ዘመን ቀመር የኃይል ዘርፍ ስምምነት ኢነርጂ ሴክተር ስምምነት ተፈራርመዋል። ኢትዮጵያ በቀጠናው እንግዲህ አሁን ባላት ከረንትሊ አሁን እየተነጋገርን ባለንበት ወቅት ወደ 10000 ሜጋዋት አጠቃላይ የማምረት አቅም ላይ ደርሳለች። ከነዚህ ኃይል ምንም የሀገር ውስጥ ኃይል ማለት ነው። በትክክል አንዱ የሚገርመው ነገር በኢትዮጵያ ውስጥ ታዳሽ ኃይልን በታዳሽ ኃይል ነው እያመረተች ያለችው። ስለዚህ እየሰራች ያለውን ስራ ውጤታማ የሚያደርገው አንድም ከቀጠናው ሀገራት ጋር በኢኮኖሚ ዲፕሎማሲ መተሳሰር ስትችል ነው። ለምሳሌ ኢትዮጵያ ያመረተችው በጊቭ ኤንድ ቴክ አሁን ሁሌም እንደምንለው ኢትዮጵያ በሰጥቶ መቀበል መርህ ታምናለች ብለናል። ደቡብ ሱዳን ያላትን የነዳጅ አቅምና ሌሎችን አቅሞቿን ወደ ኢትዮጵያ በማምጣት ኢትዮጵያ ደግሞ አንጻሩ የኃይል ፍላጎት ያላቸው ጎረቤት ሀገራት ስላሏት ይሄንን በኃይል ወይም በኢነርጂ ሴክተር መተሳሰር የምትችልበትን እድል ይዞላት ይመጣ። ስለዚህ 2018 የተፈረመውን ስምምነት ተግባራዊ ለማድረግ እንደምናስታውሰው ህዳሴ ግድብ ሲመረቅ የፕሬዝዳንቱ ካስተላለፉት መልእክት አንዱ ከዚህ ከታላቁ ህዳሴ ግድብ ኃይል ወይም ኢነርጂ ለመግዛት ዝግጁ ነን ብለዋል። ስለዚህ እንደዚህ አይነት ስምምነቶችን በቃል የተነገሩ ጉዳዮችን በኤምኦዩ ወይ ደግሞ በጋራ የመግባቢያ ስምምነት በመፈራረም ለውጤት ለማብቃት የእሳቸው እዚህ መምጣት በጣም ወሳኝነት አለው። ቅድም ደረሰ ስታነሳው እንደነበረው ይሄ ቀጠና በጣም ቮላታይል የሚባል ቀጠና ነው። እንግዲህ የአፍሪካን ጉዳይ የምስራቅ አፍሪካ የአፍሪካ ቀንድን ደግሞ እያልን እያጠበብነው በሄደን ቁጥር ከሳህል ቀጠና ከምዕራብ አፍሪካ የሚነሳው ጉዳይ እየሄደ ዲአርሲ ኮንጎ፣ ሩዋንዳ አካባቢ ይደርሷል። ይሄ እዚህ ቀጠና ውስጥ የሚገኙ ሀገራት በጋራ መስራታቸው አንድም ሰላምና ጸጥታቸውን ለማስጠበቅ ኢትዮጵያ እንደሚታወቀው እኮ በጣም ከፍተኛ ቁጥር ያለው ስደተኛ የምታስተናግድ ሀገራት በደቡብ ሱዳን የሰላም ጦት ምክንያት ወደ ጋምቤላ በሚገኙ የስደተኛ መጠለያ ጣቢያ ውስጥ የሚገኙ በጣም ብዙ ቁጥር ያላቸው ስደተኞች አሉ። ስለዚህ በሁለቱም ሀገራት የሚኖሩ ማህበረሰቦች ብዙ ማህበረሰብ ሁለቱ ማህበረሰብ የሚያስተሳስራቸው የዘር ግንዳቸው ተመሳሳይ የሆነ የብሔር የጎሳ አባላት ያሉበት ሁኔታ ነው። ከድንበር የተሻገረ ነው። ከጎረቤቶቻችን ጋር ያለ ግንኙነት በትክክል ጣፈንታን ብቻህን የምትወስነውም አይደለም። የደቡብ ሱዳን ሰላም የኢትዮጵያ ሰላም ነው፣ የኢትዮጵያ ሰላም የደቡብ ሱዳን ሰላም ነው። ስለዚህ ከዚህም አንጻር ሁለቱ መሪዎች ተገናኝተው መምከራቸው በጣም ወሳኝነት አለው። በአፍሪካ ህብረት ሳይድ ኢቨንቶች ላይ የመገናኘት እድል ነበራቸው። ስለዚህ አሁን ይሄ ያለውን ሁኔታ በአክቹዋሊ የሆነውን ነገር ለማየት በጣም ትልቅ እድል የሚሰጥ ነው ብዬ ወስዳለሁ። ምናልባት ባጭሩ ብናነሳው በተለይ ኢትዮጵያ እየተከተለች ያለችው ከቅርብ ጊዜ ወዲህ የጎረቤትን የማስቀደም ዲፕሎማሲ እየተከተለች ትገኛለች። ያ ፍሬ እያፈራ ይመስላልና ከዛ አንጻር የተወሰኑ ሀሳቦችን አጠር አድርገን ብናነሳ እንዴት ተመለከትከው? የውጭ ጉዳይ ፖሊሲያችን ያው ለጎረቤት ቅድሚያ ይሰጣል። ለጎረቤት ቅድሚያ ይሰጣል ሲባል ያው እንደው ዝም ብሎ ለዲፕሎማሲ ፍጆታ የምንጠቀመው ቋንቋ ሳይሆን በተጨባጭ ከጎረቤቶቻችን ጋር እየሰራ ነው። ቀደም ሲል እንደተነሳው ለጎረቤት ቅድሚያ የምንሰጠው ኢትዮጵያ ውስጥ ከፍተኛ የሆነ የኢነርጂ ኃይል የማመንጨት አቅም አለ። እሱን እያካፈልን ነው። ከደቡብ ሱዳን ጋር በጣም በሚገርም ሁኔታ በቀጥታ የሚያስተሳስረን የመሰረተ ልማት ግንባታዎች አሉ፣ የመንገድን ጨምሮ ሌሎችም። ኢኮኖሚው በተመሳሳይ አለ። ቅድም ያነሳውት የደሱት ስምምነት አንዱ ማዕቀፍ ለምሳሌ የኮሪደር የማልማት ነው። ለምሳሌ ከጅቡቲ ተነስቶ ኡጋንዳ ለመሄድ በኢትዮጵያ አልፎ ሳውት ሱዳንን አቋርጦ ነው ኡጋንዳ የሚገባው እስከ ካምፓላ ድረስ ማለት ነው። ይሄ ሰፊና ረጅም የሆነ ኮሪደር ነው። 4 ሀገራት በትብብር የያዙት ነውና እንዲህ አይነት ነገሮችን ስንመለከት ነው ኢትዮጵያ ከጎረቤቶቿ ጋር በኢኮኖሚ አማራጮች በሰላምና ደህንነት እንደዚሁም በመንገድ ትራንስፖርት ረገድ ትስስርን ማጠናከር ሀገራቱን እንደሚያስተሳስር ታምናለች። ትልቁ ነገር ግን ሁሌም የምንናገረው ጉዳይ ነው። በአፍሪካ ውስጥ የተባበረ የተጠናከረ የተዋሃደ አህጉር መፍጠር ካስፈለገ ቀጠናዊ ውህደቶች በጣም ያስፈልጋሉ። ኢትዮጵያ ደግሞ ለዚህ ግንባር ቀደም የሆነ ሚና እየተጫወተች ነው። በምን ካልን ቀጠናውን በማስተሳሰር እነዚህ ቀጠናዊ ውህደትና ትስስሮች ናቸው አድገው አህጉራዊ መልክና ቅርጽ የሚይዙትና ኢትዮጵያ የምትጫወተው ሚና ትልቅ ነው። ከደቡብ ሱዳን ጋር በተመሳሳይ ለጎረቤት ቅድሚያ በሚሰጥ መልኩ የሚሰሩ ስራዎችን በተጨባጭ እየተመለከትን ምስክር የዲፕሎማሲያችን ውጤት ነው ብለን ማንሳት እንችላለን። በፖሊሲ ደረጃ ያስቀመጥናቸው ምክንያቱም ቀደም ብለህ ስታነሳ በጎረቤቶቻችን ውስጥ ያለው ሀብት በራሱ አሁን ላይ እኛ የሚያስፈልገን ብቻ ሳይሆን ቀጠናው ራሱ የሚያስፈልገው ሀብት እንዳለ እየተመለከትን እንገኛለን። በተለይ ደግሞ ደቡብ ሱዳን አሁን ላይ ዓለም አጋጥሞት ያለውን የኤነርጂ ፍላጎት እጥረትን በተለይ የአቅርቦት ሰንሰለቱ ራሱ አደጋ ውስጥ መግባቱ እኛ በቅርበት ያሉ ወዳጆቻችንና ሀገራት ጋራ ምን ፈጥረው ዲፕሎማሲያዊ ግንኙነት ለዚህ መፍትሄ ሊሆን ይችላል ማለት ይችላል። በትክክል የዲፕሎማሲያዊ ግንኙነት ማጠንጠኛው ዲፕሎማሲ ብቻ ተብሎ ሊተወም ይችላል። ለፕሮቶኮል ብቻ ብለህ የምታደርገው ነገር ዙሪያው ኢኮኖሚ መኖር አለበት። የፖለቲካዊ በዓለም አቀፍ ደረጃና በአህጉራዊ ደረጃ ያሉ መድረኮች ላይ በጋራ መቆምን ወይም ደግሞ ያንተን ሀሳብ ሰከንድ የሚያደርግልህ ሀገር ያስፈልጋል። ስለዚህ ለምሳሌ
ኢትዮጵያን በመደገፍ ረገድ ውስጥ የአክሰስ ቱ ዘ ሲ ወይም ደግሞ የባህር በር አክሰስን የማግኘት ጉዳይ ላይ ፖዚቲቭ የሆነ መልካም ምላሽ ከሰጡ ሀገራት መካከል አንዷ ደቡብ ሱዳን ናት። በዚህ ቀጠና ደግሞ በተመሳሳይ የባህር በር ከሌላቸው ላንድ ሎክድ ከሆኑ ሀገራት መካከል ደቡብ ሱዳን ጠቃሽ ነች። ይሄ ራሱ የጋራ የሆነ ጥቅምና ፍላጎቶች እንዳሏቸው ማሳያ ነው። በትክክል። ስለዚህ የጋራ ጥቅምና ፍላጎቶችን ለማስጠበቅ ደግሞ ከእንደዚህ አይነት ሀገራት ጋር የምንሰራው ምንድነው? አሁን ቀጠናው ያለበትን በሁለት መንገድ ነው ቀጠናው ማየት ያለብን። አንደኛ ቀጠናው በሌሎች አካላት የተሳለበት መንገድ ምንድነው ብሎ ማሰብ ያስፈልጋል። ሁሉንም ነገር ጨለምተኛ አድርጎ የማየት ሁሉም ነገር የጸብ የክርክር የጠብ የመቀኛ ጎረቤቶች ስብስብ አድርገው የሚስሉ አካላት እንዳሉ እሱንም መዘንጋት የለብንም። በሌላ በኩል ግን በትክክል ያለው ፖቴንሻል ምንድነው? ይሄ አካባቢ ይሄ ቀጠና ምንድነው ያለው? ኢትዮጵያ ምንድነው ያላት? ደቡብ ሱዳን ምንድነው ያላት? ኬንያ ምንድነው ያላት? እያልን ስናየው በጣም ትልልቅ የሚባል አቅም ያላቸው ሀገራት ናቸው። ያሉበት ቅድም በረከት ስታነሳው ነው ያሉበት ቦታ በራሱ ስትራቴጂክ ይሆን የሚባል ነው። የዓለምን እኮ ከፍተኛ የሆነ የንግድ እንቅስቃሴ አሁን የሆርሙዝን በኋላ እናየዋለን እንጂ የሆርሙዝን ጉዳይ ስናነሳ ባብለል መንደብ እኮ ያለው አቅም በጣም በቀላሉ የሚነሳ አይደለም። በፒስ ኤንድ ሴኩሪቲ ካየነው ኢትዮጵያ ሶማሊያ ላይ ያለን እንጂ ኢትዮጵያ አንከር ስቴት በመሆን ሰላምና ደህንነት እንዲጠበቅ በማድረጓ ብቻ በዚህ በኩል የሚንቀሳቀሰው የንግድ እንቅስቃሴ ተሳለጠ እንዲሆን በማድረግ ውስጥ ትልቁን ሚና ትወጣለች። በጣም ትልቁን ፖፑሌሽን የያዘ ህዝብ ነው። በጣም ትልቁን ኢኮኖሚ በምስራቅ አፍሪካ አይኤምኤፍ እንደሚለው ከግንባር ቀደሞች ከኬንያና ከኢትዮጵያ ሁለቱ የሚመሩት ሀገራት እዚህ ነው ያሉትና እነዚህ ሀገራት በጋራ መስራታቸው የራሳቸውን ዕጣ ፈንታ ብቻ ሳይሆን የሌሎችንም ከቀጠናውም ሰፋ እያለ የአህጉሩንም በቅርብ ያለውን አውሮፓንም ዕጣ ፈንታ ለመወሰን የሚያስችላቸው አቅም ያላቸው ሀገራት ናቸውና ዋናው በተቀራርበው መስራታቸው ትልቅ ውጤት ያመጣል። መልካም እንግዲህ ደቡብ ሱዳንና ኢትዮጵያ መካከል እንግዲህ አሁን ላይ እያደገ የመጣው የትብብር ምዕራፍ እንግዲህ ከሰላምና ጸጥታ በተሻገረ መልኩ የኢኮኖሚ ትብብርንም እያካተተ ስለመምጣቱና ያም ተስፋዎች በእጅጉን እየታዩ እንዳለ እናውቃለን። ይሄ ትልቅ ይበል የሚያሰኝ ተግባር ነው። በዋነኛነት ዲፕሎማሲን ከፖለቲካዊ ዲፕሎማሲ ባሻገር ደግሞ የኢኮኖሚ ዲፕሎማሲ ማዕከል አድርጋ እየሰራች ስለምትገኘው ኢትዮጵያ አዲስ በርና ድልን ይዞ የሚመጣ ነው። ይህ ትብብር ሌላኛው እያሳየን የሚገኘው ነገር ብዬ የማስበው አዲስ አበባን የአፍሪካ ቀንድ ውስጥ የዲፕሎማሲ ማዕከል እያደረጋት ነው የሚገኘው። ከቀንዱን ባሻገር ደግሞ በአህጉር ደረጃ የዲፕሎማሲ ማዕከልነቷን እያረጋገጠችና ለሱም ደግሞ ተግባራዊ የሚባሉ የሚቆጠሩ ምሳሌዎችን እየተመለከትን ነው የምንገኘው። ከደቡብ ሱዳኑ ፕሬዝዳንት ጉብኝት በተጨማሪ ከሰሞኑ ደግሞ የሞዛምቢኩ ፕሬዝዳንትም ነበሩ። ከዛ አስቀድሞ ተከታታይነት ያላቸው የአፍሪካ መሪዎች አዲስ አበባ እየተመላለሱ ነው በሚባል ደረጃ እየመጡ ነው የሚገኙት። ይሄ የዲፕሎማሲ ማዕከልነታችንን የሚያሳይ ነው። ሌላው ወደ ደቡብ ሱዳን መለስ ስንል ደግሞ የሁለቱ ወገኖች ትብብርን ለቀጠናዊ የጂኦፖለቲካ ሚዛን ለማስጠበቅም እድልና በር የሚከፍት አድርገን ልንመለከተው እንችላለን። ሌላው በጥቅሉ ከተመለከትነው የማነሳው ግብጽ እየተከተለች ያለችውን ይሄ ኢትዮጵያን የመክበብ ዲፕሎማሲ ከጎረቤቶቿ ጋር የማጋጨትና የማቃቃርና ምንም አይነት ትብብርና ግንኙነት እንዳይኖር የማድረግ አካሄድን ሰብሮ የመውጣት ዲፕሎማሲን በጠቅላይ ሚኒስትር ዶክተር አብይ አህመድ የዲፕሎማሲ አካሄድ ውስጥ በስፋት እየተመለከትን ነው። ጎረቤቶች ጋራ አቅም አለ፣ እንደገና መተባበር የምንችልባቸው መስኮች አሉ። ለዛም ደግሞ እንቅስቃሴዎችን ገፍቶ የሚሄድ ከአንድ ምዕራፍ የተሻገረ ሄዶ ጎረቤቶችን የማቅረብ በእኛ ዲፕሎማሲ አካሄድ ውስጥ እየተመለከትነው እንገኛለን። በጥቅሉ ይሄን ካነሳን ይሄን ጉዳይ እዚህ ጋር ገታ እናድርገውና ወደ ሁለተኛው ጉዳያችን እንሻገር። መልካም ውድ ተመልካቾቻችን እየተከታተላችሁ የምትገኙት ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን ወደ እናንተ እየደረሰ የሚገኘውን ለዕለተ ማክሰኞ የሀሳብ ላይ ፕሮግራም ነው። ከኛ ጋር ስላላችሁ ደስ ይለናል። ካፍታ በኋላ በሁለተኛው ጉዳይ እንመለሳለን።